የምናነሳው ቶፒክ ኪንግደም አይዴንቲቲ ብየዋለሁ ታይትሉ because ኪንግደም ውስጥ እግዚአብሔር መንግስት ውስጥ ምን አይነት ቦታ ነው ያለክ? እንደ ልጅ ነው ያለው ወይስ እንደ ባሪያ ነው ያለው? በጣም ከባድ ነገር ነው ዛሬ የምናነሳው because ብዙ ሰዎች ልጅ ነኝ ይላሉ፣ እግዚአብሔር መንግስት ውስጥ አለው ይላሉ፣ ግን እንደ ልጅ እየኖሩ አይደል? እግዚአብሔር እንደ አባታቸው አይደለም አይተውት የሚኖሩ። እንደ ልጅ መኖርና እንደ ባሪያ መኖር አላላለም። ዛሬ ከባዱ ጥያቄ are you a slave or a son? ልጅ ነህ ባሪያ ነህ? እስቲ ከጎን ያለው ጠይቀው። ልጅ ነህ ወይስ እንደ ባሪያ ነው የምትኖረው? እና አንድ ቃል አለ እንደ ሜን ስክሪፕቸር ካየነው ዮሐንስ ወንጌል ምዕራፍ 1 ከቁጥር 11 ላይ ያለው እናያለን። የእርሱ ወደ ሆነው መጣ ከቁጥር 11 ላይ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ አይደለም፣ ወይም ከወንድ ፈቃድ አልተወለዱም። ይሄ መንፈሳዊ ውልደት ነው። ስፒሪቹዋሊ ልጅ መሆን ማለት ነው። ይሄ ባርነት፣ ትንሽ ስለ ባርነት እናወራ። ባሪያ የሆነ ሰው አንደር ኮንትሮል ነው፣ አንደር ኢንፍሉዌንስ ነው። በራሱ የሚያደርገው ነገር የለውም፣ ፍሪደም የለውም። እና ባርነት ራሱ ስፒሪት ነው። ባይዞ ይሄንን ነገር በደንብ አስምሩልኝ። ባሪያ ራሱ መሆን መንፈስ ነው። ከጀነሬሽን ወደ ጀነሬሽን ይተላለፋል። አባት እናት በዛው ስሌቨሪ ሜንታሊቲ ከሆነ የወለዱት ያን ልጅ ያሳደጉት፣ ልጅም በዛው ስፒሪት ነው የሚያድገው። ዛሬ ይሄንን በደንብ አንደርስታንድ አድርገን ምናልባት ብዙዎቻችን የስሌቨሪ ሜንታሊቲ ማይንድሴታችን የባሪያ እንደ ባሪያ ይሆናል የምንኖረው። ልጅ ናችሁ ተብለን እየኖርን አክሴፕትድ ሆነን ግን ስቲል ልጅ ለመሆን የምንሰራ ሰዎች አሉ። ዛሬ ልጅ ሆነ ነው የምትኖረው የምትሰራው ወይስ ልጅ ለመሆን ነው የምትሰራው? It's a critical question. ይህን በጣም እያሰብኩት እየገረመኝ ነበር። ልጅ ለመሆን ነው የምንለፈው? አባታችን እንዲወደን ነው የምንለፈው? እዛ ነው ሪሊጅን ኪንግደምን አንደርስታንድ አያደርጉትም። ምክንያቱም ሪሊጅን ውስጥ ያለው ፐርፎርማንስ ነው። እንደ ልጅ አይደለም የምትኖረው። ስቲል እግዚአብሔር እንዲቀበል መድከም አለብህ፣ መስራት አለብህ። እንዲቀበል እግዚአብሔር የእግዚአብሔር መንግስት ግን ልጅ ሆነ ነው የምትሰራው፣ ልጅ ሆነ ነው የምትኖረው። ልጅ ለመሆን አትሰራ። እግዚአብሔር እንዲቀበል አትሰራ። ኦልሬዲ ተቀብያለሁ ከሚለው ፖይንት ነው ተነስተህ የምትኖረው። ለዛ ነው ስቲል እግዚአብሔር እንዲቀበለን እንዲወደን አክሴፕት እንዲያረገን ምን ሰራ ከሆነ ስቲል የስሌቨሪ ሜንታሊቲ ላይ ያለ ነው። እስራኤላይት ከባርነት ወጥተዋል። የሚገርማችሁ ግን ሜንታሊ ያሉት ስቲል ኮምፕሌን ያደርጋል። ስቲል ይሄ ባርነቱ ከአእምሯቸው አልለቀቀም። ከርስ ነው። አባቶቻቸው በሙሉ በዛ ባርነት ነው የመጡት። ስለዚህ አብሮ የመጣ የሚተላለፍ ጄነሬሽን ነው የሚተላለፈው። ስለዚህ ያ ሜንታሊቲ ስላለቀቃቸው አልወጡም፣ ልጅ መሆን አልቻሉም። ኪንግደሙ አንደርስታንድ አላረጉት። ዛሬ ብዙ ፖዚሽን ላይ ነው እንችላለን። እንደውም ኤርሚያስ መጽሐፍ ላይ የሚገርም ቃል አለ። ከልጅነታቸው ባሪያ ነበሩ ይላል። ስሌቭ ባይ በርዝ አስበዋል። እና ሰከንድ ኪንግ ላይ እንደሚለው በጁሽ ታሪክ አባት ዕዳ ካለበት ሳይከፍል ከሞተ ልጅ ባሪያ ሆነ። እዚህ ኤክስቴንድ ያደርጋል ወደ ኔክስት ጀነሬሽን። እዚህ አባት የባሪያ ሜንታሊቲ አሁን የፊዚካል ባርነት አይደለም ማለት ስፒሪቹዋል ባርነት ነው ማለት። በእግዚአብሔር መንግስት ውስጥ ፕሪቪሌጅ ውስጥ ካልገባል ቤተሰብ በዛ ስሌቨሪ ሜንታሊቲ ከመጣ ልጆች ጋር ኤክስቴንድ ያደርጋል። ዛሬ ከፋሚሊ የተቀበልነው የስሌቨሪ ሜንታሊቲ ሊኖረን ይችላል፣ ስቲል ያለቀቀን። ያቺ ሴት ሁለተኛ ነገሥት ላይ ልጆቼን አበዳሪ ሊወስድብኝ ነው
ባሪያ ሊያረግብኝ ነው ብላ ኤልሳን ስትለምነው ትዝ ይላችሁ። ከቤተሰብ የመጣ ልጅም ባሪያ ይሆናል። እዛ ነው እኛ ጋር መቆም አለበት የስሌቨሪ ሜንታሊቲ። ካልሆነ ኤክስቴንድ ያደርጋል። ስፒሪቹዋል ነው። እንደ ልጅ መኖር ካልቻለ እንደ ባሪያ እየኖርን ዛሬ ራሳችንን በጣም መጠየቅ ያለብን ጥያቄ ነው። ባይዘዌ ዮሴፍ ጲጢፋራ ቤት እንደ ባሪያ ተሽጦ ባሪያ ነበርና እዛ ባርነት ውስጥ ኦነሩ ቦሱ እንግዲህ ለማስተር ፖዚሽን ሰጠው። እነዚህን አስተዳደር ንብረቱን ምኑን ኮንትሮል እንዲያደርግ አለቃ አደረገ። ያ አለቃ መሆኑ ባሪያነቱን ሽሮታል? አልሻለውም። ስቲል ዮሴፍ ባሪያ ነው፣ ግን እዛ ውስጥ ሆኖ የሌሎች አለቃ ፕሮሞትድ ሆኗል። ፕሮሞሽን አግኝቷል። የተሻለ ስራ አግኝቷል። ደሞዝ አግኝቷል። ያ ባርነታችሁን አስጠላችሁ። በጣም እየገረመኝ ያለው ገንዘብ ሊኖረን ይችላል፣ ቤት ሊኖረን ይችላል፣ የሚገርም ፋንሲ ላይፍ ሊኖረን ይችላል፣ ግን ስቲል የባርነት ሜንታሊቲ አይለቀንም። ስቲል ባሪያ ልንሆን ይችላል። ለዛ ነው it's not enough የባሪያ ሜንታሊቲ ምንለው ስሌቭ ስንሆን still I'm not good enough ብለህ ነው የምታስበው። it's not enough you have to prove ማሳየት አለብህ። የሆነ ነገር ስቲል ለሰዎች ፕሩቭ ማድረግ አለብህ። ቸርች ስትሄድ ስቲል እግዚአብሔር እንዲወድ ፐርፎርም ማድረግ አለብህ። ማብቂያ የለውም። እድሜ ልክህን ለማሳየት ነው የምትኖረው። ያ የባሪያ ሜንታሊቲ ነው። ባሪያ ነህ ማለት ነው። ብዙ ነገርን ሰዎች እንዲያዩ የምትደክም ከሆነ ሰዎች ስቲል አክሴፕት እንዲያደርጉ የምትጥር ከሆነ ስቲል ሰዎች ጋር ተቀባይነት ለማግኘት ኦኬ ይህን ቤት ይሻለው፣ ስለዚህ ሰዎች ያከብሩኛል፣ ስለዚህ ኖ ሌላ መጨመር አለብኝ፣ ማሳየት አለብኝ፣ ሰዎች ጋር ስቲል አክሴፕትድ መሆን አለብኝ። ውስጥ ስቲል ረሃብ አለ። የልጅነት ሜንታሊቲ የለ። አትረካም፣ ፒስፉል አይደለም። ያንን ሁሉ ንብረት ይዘ ስቲል ባዶ ነህ። ስቲል የሆነ ይጎለኛል ትላለህ። ስቲል ደስተኛ አይደለም። ስቲል ለሰዎች ማሳየት አለም። ድካሙ ከባድ ነው። ልጅ ስትሆን ግን it's different. You don't have to prove anyone. ምንም የምታሳየው ነገር የለም። ምንም ለማንም ኤክስፕሌን የምታደርገው ነገር የለም። ስለዚህ ምን አይነት ህይወት ነው ያለ ነው? Are you slave or son? ይህንን ጥያቄ ራሳችንን ጠይቅ። ምንድን ላይ ነን? ስቲል ፕሩፍ እያደረግን ነው ለሰዎች። ከአፍሪካ በባርነት የሄዱ ሰዎች ዩሮፕ፣ አሜሪካን ስሌቭ ሆነው ገብተው ልጆች ወልደው ልጆቻቸው ስቲል አሁን በዛ መንገድ ይኖራሉ። እና ያ የስሌቨሪ ሜንታሊቲ ስላለቀቃቸው still they're not enough ያላቸውን ነገር ማሳየት ይፈልጋሉ። $1 ሚሊዮን ሰዓት ይዘህ መታየት አለብህ። $1 ሚሊዮን ቼን ማድረግ አለብህ። መኪና በጣም ከባድ በጣም ውድ መኪና እየነዳ ማሳየት አለብህ። ገንዘብን ቴብል ላይ አስቀምጠህ ማሳየት አለብህ still because you're not good enough። በቃ still proof የምታረገው ነገር አለ። እንዴት መኖር እንዳለብህ ሁሉ ብዙ ነገር አንደርስታንድ አታደርገው። ምክንያቱም still የምትደክመው አክሰፕትድ ለመሆን ነው። still የምትደክመው ሰዎች እንዲያደንቁ ነው። still ሰዎች ጋር ቦታ እንዲኖር ነው። still የምትሰራው ያንን ሜንታሊቲ ይዘ ነው። ስለዚህ እርካታ የለም፣ ፒስፉል አይደለም። ዮሐንስ ወንጌል እዚህ ላይ የሚገልጸው በስሙ ለሚያምኑት በክርስቶስ ለሚያምኑ ዜግነታቸውን የቀየሩ ወደ ኪንግደሙ የገቡ ሰዎች ኦሬዲ ተሰጥቷቸዋል ስልጣን። ልጅነት የሚሰጥ ነው እንጂ አንተ ሪሲቭ የምታረገው ነው እንጂ አቺቭ የምታረገው አይደለም።
ደክመህ የምታገኘው ነገር አይደለም። ኦልሬዲ በክርስቶስ ስታምን የተሰራውን ስራ ስታምን በዛ ውስጥ የምታገኘው የሚሰጥ ልጅነት ነው። ለዛ አትሰራም፣ በስራ አታገኘው፣ በድካም አታገኘው። ልጅ ነህ፣ በቃ ስልጣን ተሰጥቷል። when you believe in Jesus automatically ዜጋ ነህ። ይሄ ነው ብዙዎቻችን አንደርስታንድ ያላደረግን። እንዴት ነው ልክ ልጅ ሲወለድ አሜሪካን ሀገር፣ ሌሎች ሀገሮች ላይ ልጁ አውቶማቲክሊ ዜጋ ነው። ኮንግራቹሌሽን ትባላል። you're the citizen ከሲባል እዚህም ሀገር ዜግነት ሲሰጡ ኮንግራቹሌሽን ይሏል። አውቶማቲክሊ በክርስቶስ ስታምን ኪንግደም ውስጥ ስትገባ ዜግነት ትቀይራለህ። ካልሆነ ባሪያ ነህ። the sad thing still በክርስቶስ እያመኑ still በባርነት ደግሞ የሚኖሩ ሰዎች አሉ። በሚያሳዝን ሁኔታ አንደርስታንድ ስለማያደርጉት ልጅ መሆን እንደ ልጆች ካልሆናችሁ እግዚአብሔር መንግስት ልትገቡ አትችሉም። you gotta be like a child። የልጅነት ስፒሪት ያስፈልጋል። አባት ብላችሁ የምትጮህበት የልጅነት ስልጣን ሰጥቻችኋለሁ እንጂ የባርነት ወይም ደግሞ በፍርሃት አይደለም። የፍርሃትን መንፈስ አልሰጠዋችሁም። የልጅነት መንፈስ ከሌለን እንደ ባሪያ እየኖርን እግዚአብሔር እያለን ያለው no, you don't have to try, you don't have to work, already accept አድርጋለሁ። ኦልሬዲ ልጄ ነህ። እንደ ልጅ አክት አድርግ፣ እንደ ልጅ ኑር እየተባለን እኛ እንደ ባሪያ ነው የምንኖር። because it's a spirit። ዛሬ በጣም ብሬክ ማድረግ ያለብን ጀነሬሽናል ከርስ ቢኖር የስሌቨሪ ሜንታሊቲ እና ከልጅነት ስትጸልይ ራሱ ጸሎቱ ይቀየራል። ልጅ ስትሆን ጸሎቱ ይቀየራል። you are bold፣ ግልጽ ነህ። ከአባት ጋር ነው የምታወራው። you not a beggar። ልመና አይደለም ጸሎት። ልጅ ስትሆን የልጅነት ስልጣን አለ። ዛሬ የእውነት ከገባን የልጅነት ማይንድሴታችንን ዛሬ ሽፍት እናድርገው። እግዚአብሔር ይርዳን። የእውነት ከዚህ ከስሌቨሪ ሜንታሊቲ ስቲል የባሪያ ስፒሪት መውጣት አለብን። ሌላው በእኛ ሶሳይቲ ወይም ኢትዮጵያ የሆነን ስናድግ ባርነት የሚመጣው ብዙ ጊዜ ከፖቨርቲ ነው፣ ከድህነት የመጣ ባርነት አለ እና ብዙ ጊዜ ስናድግ ጀምሮ የሚነገረን ፋሚሊን ታውቃለህ፣ በጣም በድህነት ነው እኔ ያሳደግኩ። ስለዚህ ከዚህ ድህነት ለማምለጥ ወጥረ መስራት አለብህ፣ ወጥረ በዚህ ነገር ማድረግ አለብህ እና ከዛ ሜንታሊቲ ነው የምንመጣው የምንሰራው። ስለዚህ we chasing money which is good like ስራ መስራት አስፈላጊ ነው፣ መጽሐፍ ቅዱስም ይላል። ግን ስራ ስትሰራና ብዙ ነገር ገንዘብን ቼዝ ስታደርገው ገንዘብ ያንተ ጌታ ከሆነ that's the problem። ስለዚህ ለገንዘብ እየተገዛ ነው፣ ለገንዘብ ባሪያ ነህ ማለት ሰው ለእውቅና ሰዎች እንዲያውቁት አፕሪሺየት እንዲያደርጉት የሚሰራ ከሆነ ለዛ ነገር ባሪያ ነው። ጴጥሮስ አለ የትኛው የተገዛለት ነገር ለዛ ነገር ተገዝተህ ባሪያ ነህ። እዚህ ሲል ልጅ አይደለም። ሰው ለገንዘብ የሚኖር ከሆነ ልጅ አይደለም። ስለዚህ ገንዘቡን ቼዝ እያደረገ ነው። ገንዘብ ለአንተ ሊሰራልህ ይገባል። there should be a purpose። እግዚአብሔር የሰጠን አሳይመንት ፐርፐስ ሊኖረን ያስፈልጋል ህይወታችን ላይ። ለዛ ነው የሰው ልጅ especially በኪንግደሙ ፐርፐዛችንን ካላገኘን ስቲል ስሌቭ ነን። የስሌቨሪ ሜንታሊቲ ውስጥ ነን። ምክንያቱም we chasing money, we chasing the cloud, we chasing everything። ለሁሉ ነገር ባሪያ እየሆንን ነው የምንሄድ። ማንም የትኛውም ነገር እንዳይገዛ የሚለው ቃል እኛ ላይ የተፈጸመ አይደል። የህይወታችን ፐርፐስ ሲኖረን ግን ለዛ ፐርፐስ ነው የምንኖረው። ስለዚህ ለዛ ፐርፐስ ገንዘብ ያገለግላል።
ከባድ ፐርፐዝ ካላወቅን ህይወታችን አቅጣጫ የምንኖርበትን ዓላማ ካላወቅን we are still slave ለሆነ ነገር ተቀጥረን ነው እየሰራን ያለ ለሆነ አካል ነው የምንሰራው። ለዛ ነው ሰዎች ለገንዘብ ባሪያ ስለሆኑ ሰው እስከ መግደል ደረጃ ይደርሳል። ምክንያቱም ገንዘብ ለማግኘት መዋሸት ካለባቸው ዋሸት። ገንዘብ ለማግኘት ብዙ መንገድ ይሄዳል አላስፈላጊ ነገር ለዛ ገንዘብ ባሪያ ናቸው። ከየትኛው ፖዚሽን ተነስተን ነው የምንሰራው? ለዛ ነው የኪንግደሙ ውስጥ ልጅ ስትሆን የምትሰራው በፐርፐዝ ነው። ፐርፐዝ አለ፣ ዓላማ አለ፣ እግዚአብሔር የሰጠ አሳይመንት አለ። እዚህ ያንን ፉልፊል ነው የምታደርገው። ለዛ ደግሞ ራሱ ገንዘቡ ይሰራል፣ የሌላው ግብአቶች ይመጣሉ። ካልሆነ ግን ስቲል ባሪያ ነህ። are you slave or son? ካልሆነ ችግር ውስጥ ነን የምንገባው። ካልሆነ ለገንዘብ እየሰራን እንኖራለን። ኢማጂን ዘመንን በሙሉ ደክመ ገንዘብ ይኖራል። የባሪያ ህይወት የሚኖረው እኮ እንደዛ ነው። ገንዘብ ይኖረዋል። ከዛ ያጣውን ሁሉ እንደገና ያን ገንዘብ እንደገና ስፔንድ ያደርጋል። ወይ በሆስፒታል ያልቃል፣ ጤናውን አጥቶ ገብቷል። ደክሞ የሰራውን ነገር ሳይኖረው ያልፋል። ኢማጂን ያ ደግሞ በጣም ከባድ ነው። እንደ ፋሚሊ ልጅ ስንሆን እንደ ፋሚሊ ቢዝነስ ነው የምናየው። ልጅ ስትሆን ምን ያሰብኩ ነበር መሰላችሁ? ስለ ስራ ኢንትሮ መስራት ላይ በፐርፐዝ መስራት ላይ ስናይ ምን ያየው ነበር መሰል? አንተ እንደ አንድ ካምፓኒ እየሰራ ለዛ ካምፓኒ ኤምፕሎይ ሆነ ስትሰራና ለዛ ካምፓኒ ኦነር ልጅ ሆነ ስትሰራ እንዳለ የካምፓኒው ባለቤት ልጅ ሆነ መስራትና ለካምፓኒው ተቀጥረ መስራት አንዳል። ይሄን በደንብ አዳም። የኦነሩ ልጅ መሆንና እዛ ካምፓኒ ውስጥ ለዛ ካምፓኒ ሰራተኛ ሆነ መስራት አንዳል። ሰራተኛ ሆነ ስትሰራ ኤምፕሎይ ነህ። ስለዚህ ፐርፎርም ነው የምታደርገው። እዚህ አሰሪ እንዳይ ብዙ ነገር ትደክማለህ አክሴፕትድ ለመሆን፣ ኮንትራትን ኤክስቴንድ ለማድረግ፣ ፕሮሞሽን ለማግኘት እነዚህን ሁሉ እየደከምክ ነው የምትሰራው። ፐርፎርም ማድረግ ማሳየት አለ። አንድ ሰው ያንን ማሳየት ስለሚፈልግ ብቻ ቺት ያደርጋል። ፐርፎርማንስ ድካም አለው። ኤምፕሎይ ስትሆን ሰራተኛ ስትሆን ገስዋት የኦነሩ ልጅ ስትሆን ግን ፒስ አለ፣ ሪላክስ የምታደርግ because ያባት ካምፓኒ ነው። ስለዚህ ፐርፎርም የምታደርግበት ነገር የለም። ሪስፖንሲቢሊቲ ወስደ ያባቴ ቢዝነስ ነው ብለህ ነው የምትሰራው ራሱ። ስለዚህ ቢዝነሱን ለማሳደግ ነው የምትሰራው። እንዴት አድርጌ ይሄን ነገር ቢዝነሱን ማክሲማይዝ ላድርገው? የኔ ነው ፓርትነር ነኝ ብለህ ነው የምታስበው። ፓርቲሲፔት ታደርጋለህ። ፓርትነር ነው የምታደርገው። ፋሚሊ ቢዝነስ ሚሉት ነው። ስለዚህ ልክ እንደ ኤምፕሎይ ተሳቀ ነገ ልባረር እችላለሁ። ራሴን በሆነ መንገድ ማሳየት አለብኝ። ፐርፎርም ማድረግ አለብኝ። እየተጨናነቅ አይደለም የምትኖረው። በጣም ብዙዎቻችን እንደዛ ነው የምንኖረው። በቃ እግዚአብሔር ሪጀክት ሊያደርገኝ ይሄ ከሌለኝ ነገ ምን ሊሆን ይችላል? ነገ ከባድ ነው። ላይፌ እንደዚህ ሊሆን ይችላል። በዚህ ሊገባ ይችላል። የተረጋጋ ህይወት አይደለም ምን ነው because የስሌቭ ላይፍ ይሄ ነው። ከባድ ኢማጂን ልጅ ተነስቶ ጠዋት ላይ አባቴ አክሰፕት ላያደርገኝ ይችላል፣ ስለዚህ በጠዋት ተነስቼ ቤቱን አጽድቼ እንዲያድርጌ እንዲ መሆን አለብኝ ብሎ ቢጨናነቅ ልጅ ምን ነው የሚሰማው? አባቴ በቃ ሊያባረኝ ይችላል ወይ ደግሞ አክሰፕት ላያደርገኝ ይችላል፣ ላይወደኝ ይችላል ብሎ ሚለፋ ቢሆን በጣም ነው የምታዝነው። በጣም ብዙዎቻችን እንደዛ ነው እየኖርን ያለ። አስባ ስንሰራ ፓርትነር ሆነን we're not working with God ከእግዚአብሔር ጋር ነው የምሰራው። እግዚአብሔር የሰጠኝ አሳይመንት ነው። I'm not the employee
ባሪያውኛ አይደለም የምሰራው ልጅ ነኝ። ለምን የልጅ ስጦታ ተሰጥቶናል። ልጆች ናችሁ፣ ኪንግደም ውስጥ ገብታችኋል። ስለዚህ እንደ ፋሚሊ ቢዝነስ ለምን ያ አይሰማን? but we still thinking like a slave። እዛ ነው ስፒሪት ነው ይሄ። we still working to get accepted ለመሆን ነው የምትደክመው፣ ለማሳየት ነው የምትደክመው። I'm good enough. It's not enough. still pastor ልትሆን ትችላለህ። still you can be slave። ኢንጂነር ሆነ ስሌቭ ልትሆን ትችላለህ። ዶክተር ሆነ still ስሌቭ ልትሆን ትችላለህ። I don't care የትኛውን ፕሮፌሽን ላይ ልትሆን ትችላለህ። የልጅ ሜንታሊቲ የልጅ መንፈስ ከሌለ ከዛ ፖዚሽን ተነስተህ ማትሰራ ከሆነ still you are slave። ስትጸልይ እንደ ልጆች ካልሆናችሁ እግዚአብሔር መንግስት ይገባችሁ። ብሮ ልጅ ቦልድ ነው፣ ፍርሃት የለበትም፣ ቀንበር የለበትም፣ ፍርሃት የለበትም። የፍርሃት መንፈስ አልሰጠኋችሁም። ልጆች ናችሁ፣ ወራሾች ናችሁ። አባት ሰማይና ምድርን የፈጠረ አባት እንዳለ እያወቅ እንዴት ነው ልትኖሩ የምትችሉ? አስበዋል። እስቲል በፍርሃት ትኖራለህ እንዴ? አትኖርም። እስቲል በስጋት ትኖራለህ? አትኖርም። ራስን ለሰዎች አንደርስታንድ እንዲያደርጉ እንዴ እየለመንክ ትኖራለህ እንዴ? አክሰፕታንስ ለማግኘት ፕሩፍ እያደረክ እያሳየክ ትኖራለህ? በጣም the prodigal son ሉቃስ ወንጌል ላይ የጠፋው ልጅ ትዝ ይላል። በጣም እሱ ቃል ይገርመኛል። ያ ልጅ እንደውም የጠፋው ንብረቴን ስጠኝ ድርሻዬን ስጠኝ ብሎ የጠፋው ልጅ ነው። አትሊስት እሱ የልጅነት ስፒሪት አለ። ቤት የነበረው ታላቁ ግን ስሌቭ ነው። አይገርምም? አትሊስት ያ ልጅ ድርሻዬን ስጠኝ ብሎ የሄደው ልጅ አትሊስት የልጅነት ስሜት ነበረው። ምክንያቱም ልጅ ስትሆን ነው ድርሻዬን ስጠኝ ብለህ የምትሄደው። ያ ወንድሙ ግን ቤት የነበረው ወንድም ነው የጠፋው። ኦልሬዲ ስሌቭ ነው። ሜንታሊቲው ማይንድ ሴቱ የስሌቭ ነው። አይገርምም? the whole time ያ ሲደገስለት እኔ እንደውም ከአንድ ከባሪያዎቹ ከሰርቫንቶቹ እንደ አንዱ ልሁን ብሎ ያ ልጅ ሲመለስ አባቱ ደግሶ ተቀበለ። ለዛ ነው I don't care ምንም ስተት ስራ ምንም ላይፍ ይኑር ወደ ኪንግደሙ ስትመለስ still you are a son። still ልጅ ነህ። ታላቁ ቤት የነበረው ልጅ ምን ተፈጠረበት? እንግዲህ አባቱ ደግሶ ልጁን ሲቀበል ደበረው። ከዛ ምን አለ? እኔ ስሰራ ስንት ጊዜ ሳገለግል ይሄን ሁሉ ሳደርግ ኖሬ ይሄን ሁሉ ነገር እያደረግ አንድ ቀን እንኳን ለኔ ያልደገስክ ስሌቭ ነው። አየህ እንደ ልጅ አልኖረው። ይሄን አድርጌ ያን አድርጌ በዚህ ገብቼ በዚህ ወጥቼ ይሄን ሁሉ ሳደርግ አንድም ቀን አላየኝም አላደረክ እንዴ? ደነገጠ አባቱ። እንዴ what do you mean? ይሄ የኔ ንብረት በሙሉ እኮ ያንተ ነው፣ ከሁሉ እኮ ነገር ያንተ ነው። ምን ማለት ነው? በጣም ብዙዎቻችን እንዲህ ነው የምንኖረው። ኤቭሪ ሰንዴይ ቸርች ለሰዎች ስጦታ እየሰጠው እንዲህ እያደረኩ በዚህ የገባው በዚህ ወጣው። እንዴት እግዚአብሔር ዝም አለኝ? እስቲል እግዚአብሔር ለምን ይሄን አላረገም እያልክ ኮምፕሌን እያረክ ከሆነ ስሌቭ ነህ ማለት። ዛሬ ያው ፊት ለፊት ነው የምናወራው። ምክንያቱም የባሪያነት ስፒሪት ከሌለ በስተቀር ልጅ ከሆንክ እንደዚህ ኮምፕሌን አታድርግ። ልጅ ከሆንክ የአባት የሆነ ሁሉ ነገር ያንተ ነው። ማንንም ፕሩፍ ማድረግ አይጠበቅብህ። ንብረት አለ፣ አባት ባለ ሀብት ነው። ወይስ ከሄድ ለምን ይደብራል? አባት ባለ ሀብት ከሆነ ባለ ሀብት ነህ፣ ወራሽ ናቸው። የአባት የሆነ ነገር ሁሉ ያንተ ከሆነ ኮምፕሌን ልታረግ አትችልም። ከባድ ነው።
በመጨረሻም አንድ ጂሰስ ክራይስት ሲጠመቅ ትዝ ይላችኋል። የምወደው ልጄ እሱ ነው እሱን ስሙት አለ እና ሳጋ በጣም የገረመኝ ጂሰስ ክራይስት ገና አገልግሎቱን ሳይጀምር ነው ስለ ልጅነቱ የተወራው። ማይንጁ ገና ብዙ ፈውስ አልጀመረም፣ ብዙ ታምራት አልሰራ፣ አገልግሎት አልጀመረም። ከዛ ሁሉ በፊት የሚያስቀድመው ዋናው አይደንቲቲ ነው። ሰይጣን ሊፈትነው ማለት ከዛ በኋላ በጣም የሚያስቀው ከተጠመቀ በኋላ ሰይጣን መጥቶ በእውነት አንተ እግዚአብሔር ልጅ ከሆንክ እስቲ ራስን ከዚህ ላይ ወርውር፣ እስቲ እውነት አንተ እግዚአብሔር ልጅ ከሆንክ ይሄንን ድንጋይ እስቲ ዳቦ አድርግ፣ እስቲ እውነት አንተ እግዚአብሔር ልጅ ከሆንክ ፕሩፍ ኦልሬዲ ልጅ ነህ የተባለ እንዴት ነው እዚህ ጋር እኔ ለአንተ ፕሩፍ ላደርግልህ የምችል? I got nothing to prove, man. ልጅ ነኝ ኦልሬዲ አምተ ስትዝል። ለዛ ነው በጣም ብዙዎቻችን ልጅ ለመሆን ነው የምንደክመው። የእግዚአብሔር ልጅ ነኝ እግዚአብሔር ይወደኛል ለማለት ነው የምንደክመው፣ ለማሳየት፣ ለሰዎች ለማሳመን። እግዚአብሔር በእኔ ይጠቀማል እኔ am the favorite one ብለህ ለማሳየት ፕሩፍ ለማድረግ ብዙ ኤክስትሪም ትሄዳለህ፣ ብዙ ትደክማለህ። ልጅ ከሆንክ ግን you got nothing to prove። አመነ አላመነ ምን አገባህ? ለማንም የምታሳየው የምትደክመው ነገር የለም። ህይወታችን በሙሉ የድካም ሆነ። ምክንያቱም ቫሊዴሽን እንፈልጋለን። ዛሬ ሰዎች እንዲያደንቁን እንፈልጋለን። ዛሬ ብዙ ጭብጨባ እንፈልጋለን። ዛሬ ልጅ ለመሆን በጣም እየደከምን። ኦልሬዲ ልጅ ናችሁ፣ የእግዚአብሔር ልጆች ናችሁ። ስልጣን ተሰጥቷችኋል። የልጅነት ስልጣን አላችሁ ተብሎ ተሰጥቶ እንዴት ነው ለልጅነት የምትሰራው? እዛ ጋር የምናየው ማቴዎስ ወንጌል ላይ ነው። ጂሰስ ክራይስትን መጥቶ ሰይጣን የእግዚአብሔር ልጅ ከሆንክ እስቲ ፕሩፍ አድርግ። ለምንድን ነው ፕሩፍ ማድረግ? ዛሬ ህይወታችን በሙሉ እሱ ላይ እንደክማለን ለማሳየት። ልጅ የሆነ ሰው ግን ምንም የሚያሳየው እኔ ያለኝ በዚህ ነው የሄድኩት እንደዚህ ነው እያለን ህይወታችንን በሙሉ ለማሳመን፣ ሰዎች ለማሳመን አንኖር። ያ የስሌቭ ሜንታሊቲ ዛሬ ያንን ጄኔሬሽናል ከርስ እግዚአብሔር ይስበርልን። በእውነት እንደ ልጅ እስካሁን አልኖርንም። በጣም በድካም ውስጥ ነው የምንኖረው። ሰርቫይቫል ላይፍ ነው የምንኖረው። የልጅ ሜንታሊቲ ባይዞ ልጅ ወላጅ ኢኮኖሚ ይኑረው አይኑረው ዳዝንት ኬር። ልጅ አባቴ ይሄንን ይገዛል አፎርድ ያደርጋል አያረግም ብር አለው ምንም አያገባውም። አይ ኒድ ዲስ ይላል። ይሄን ነው የምፈልገው፣ ይሄንን ላይፍ ነው የምፈልገው ይለዋል። ልጅ ስትሆን ደስ አይል? ይሮም ቤግ ልጅ ስትሆን የዛን ህይወት እግዚአብሔር ይስጣ። የልጅነት ስልጣን አለ። አባ ብላችሁ የምትጮህበትን የልጅነት መንፈስ ነው እንጂ የሰጠኋችሁ የፍርሃት መንፈስ አልሰጠኋችሁ። ቦልድ ነው። እዚህ ጋር ይገርም ቃል አለ። ገላትያን ምዕራፍ 4:7 ላይ ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም፣ ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ልጅ ከሆንክ ወራሽ ነህ በክርስቶስ ኢየሱስ በተሰራው ስራ። እዚህ ጋር ደግሞ ሌላ ሮሜ ምዕራፍ 8:15 ላይ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት ባርነት መንፈስ አልተቀበላችሁም። ሮሜ 8:15 I don't know who need to hear this። የእውነት ልጅነት ላይ ካልደረሳችሁ፣ ልጅነት ደክማችሁ ለፍታችሁ የምታገኙት ጊፍት አይደል።
እንዲሁ በክርስቶስ በኩል የምታገኙት የልጅነት ስልጣን አይ ዶንት ኖ በላይፋችሁ ፒስፉል ያልሆነ ላይፍ ውስጥ ያለ ስቲል እየደከማችሁ ያላችሁ ስቲል I'm not good enough የሚል ጥረት ላይ ያላችሁ come to Jesus. That's it. ሪል ልጅነት ፍሪደም ላይፍ ፒስፉል ላይፍ መኖር ከፈለግ እንደ ልጅ መኖር ከፈለግ ዲፔንደንት ሆነን በኪንግደም ሲቲዝን ውስጥ ከገባ ምንም የሚያሳጣን ነገር የለም። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ማለት ዳዊት። I lack nothing። የእግዚአብሔር ኪንግደም ውስጥ ስንኖር በፍርሃት አትኖሩ። ነገ ምን ሊሆን ይችላል የሚል ፍርሃት ውስጥ አትኖሩ። ዛሬ ብዙ ነገር ቼዝ እያደረግን ከሆነ የልጅነት ስልጣን ውስጥ ስንገባ ሁሉ ነገር ይቆማል። ስቲል ራሳችንን ለማሳየት ብዙ እንደክም ከሆነ ልጅ ስንሆን የልጅ ሜንታሊቲ ላይ ስንደርስ ያ ሁሉ ይቀራል። ልጅ ናችሁ እንደ ልጅ ኑሩ እየተባለ እኛ እንደ ባሪያ ነው እየኖርን ያለን። እኔን ትምህርት የተዘጋጀው በጣም ራሴን ያየሁኝ ነው። ምን አይነት ላይፍ ነው የምኖረው? ስቲል የፍርሃት ህይወት ነው? ስቲል ራሴን ለማሳየት ፕሩፍ ለማድረግ ልጅ ነኝ የሚለው ታይትል ለማግኘት እየደከምኩ ነው? This is generational curse ነው። I'm telling you ብዙ ነገር በቂ አይደለም። በፐርፐዝ እየኖርን አይደለም። በፍርሃት ነው የምንኖረው። Father God, we thank you in the mighty name of Jesus. ዛሬ ይሄ generational curse እንደሆነ እንደ ባሪያ መኖራችንን ዛሬ እናቆማለን in the mighty name of Jesus. ስለሰጠን የልጅነት ስልጣን አባ እናመሰግናለን። ዛሬ አባ አባት ብለን የምንጮህበትን ስልጣን ስለሰጠን አባ እናመሰግናለን። ዛሬ in the mighty name of Jesus አቤቱ እግዚአብሔር ሆይ የሰጠንን የልጅነት ስልጣን እንድንኖር እርዳን። ከዛሬ ጀምሮ እንደ ባሪያዎች አይደላችሁም ከእንግዲህ ወዲህ ብለናልና አቤቱ እግዚአብሔር ሆይ የሰጠንን የልጅነት ስልጣን ተጠቅመን እንድንኖር እንደ ልጅ እንድንኖር አባ እግዚአብሔር ሆይ አንተ እርዳን። Father God, we thank you ስለዚህ ቃል እናመሰግናለን። አቤቱ ፍሪደማችንን ኤክስፒሪየንስ እንድናረግ ኪንግደሙን ኤክስፒሪየንስ እንድናረግ አቤቱ አንተ እርዳን፣ አቅም ስጠን፣ እንድናውቅ እርዳን፣ የልጅነት ቦታችንን ፖዚሽናችንን እንድናውቅ In the mighty name of Jesus we pray. Amen. Amen.